ቫይታሚን ኤ እጅግ በጣም ወሳኝ ከሆኑ ቫይታሚኖች አንዱ ሲሆን ይህም ለልጆች አይን እይታ፣ በሽታ የመከላከል አቅማቸውን ለማሳደግና ለማቀላጠፍ አይተኪ ሚና ይጫወታል። በዚህ ቪዲዮ ቫይታሚን ኤ ለልጆች ያለውን ወሳኝ ሚና፣ ልጆች መውሰድ ያለባቸው ትክክለኛ የቫይታሚን ኤ መጠን፣ ተፈጥሯዊ የሆኑ ቫይታሚን ኤ ልናገኝባቸው የምንችላቸው የምግብ አይነቶች፣ በመጨረሻም ወላጆች ቫይታሚን ኤ ለልጆች ሲሰጡ የሚሰሯቸውን ዋና ዋና ስህተቶችን በተመለከተ መረጃ ይዤላችሁ መጥቻለሁ። የልጆች ማታ የአይን እይታቸው እየቀነሰ ሲሄድ፣ በተደጋጋሚ ልጆች ሲታመሙ ያለውን ስሜት አስቡት። ምክንያቱ የምግብ ችግር ወይም ደግሞ ሌላ በሽታ ላይሆን ይችላል። በእርግጥም የቫይታሚን ኤ እጥረት ሊሆን ይችላል። ይሄ ደግሞ አስደንጋጭ እውነታ ነው። ከመጠን በላይ ቫይታሚን ኤ ለልጆች መስጠት የልጆችን ጉበትና አንጎልን በቀጥታ ሊጎዳ ይችላል። ሰላም ውድ እናቶች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ልጆች ጤና መረጃዎችን የማቀርብበት ቻናል ነው። ታዲያ እንደተለመደው ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። ቪዲዮ ለብዙ ሰዎች ተዳርሶ ብዙ ሰዎች እንዲጠቀሙበት ቪዲዮውን እስከ መጨረሻው ድረስ በማየት ላይክ፣ ሼር እና አስተያየት በመስጠት ቪዲዮ ተደራሽ እንዲሆን አድርጉት። እስኪ ስለ ቫይታሚን ኤ ትንሽ እንበል። ቫይታሚን ኤ የእይታ ቫይታሚን፣ በሽታ የመከላከል አቅምን የሚያሳድገው ቫይታሚን፣ ለእድገት እጅግ በጣም ወሳኝ የሆነ ቫይታሚን ነው። ታዲያ ይህ ቫይታሚን ኤ ፋት ሶሊብል ወይም ደግሞ በቅባት የሚሟሟ ቫይታሚን ሲሆን ይህም የልጆች እይታን ለማስተካከል፣ ለአእምሯዊ እድገት መጎልበት፣ በሽታ የመከላከል አቅምን ለማሳደግ፣ ለቆዳ ጤንነት እንዲሁም ለልጆች አጠቃላይ እድገት አይተኪ ሚና ይጫወታል። ታዲያ ይህ ቫይታሚን ኤ በሁለት መልኩ ሊገኝ ይችላል። የመጀመሪያው ቫይታሚን ኤ ከተዘጋጁ እንክብሎችና ከእንስሳት ተዋጽኦች ቫይታሚን ኤ ሊገኝ ይችላል። ይህም ፐርፎርሚድ ቫይታሚን ኤ በማለት እንጠራዋለን። ሁለተኛው ከአትክልቶችና ከፍራፍሬዎች የሚገኝ ቫይታሚን ኤ ነው። ይህም ቤታ ካሮቲን በመባል ይታወቃል። ቫይታሚን ኤ ለልጆች የሚሰጣቸው 7ቱ ዋና ዋና ጥቅሞች። እነዚህ 7ቱ ዋና ዋና የቫይታሚን ኤ ጥቅሞች ለልጆችን አንድ ባንድ የምናያቸው ይሆናል። የመጀመሪያው ቫይታሚን ኤ ለልጆች ከሚሰጣቸው ጥቅሞች አንዱ የአይን እይታቸውን ለማስተካከል ያግዛል። በተለይ ደግሞ የሌሊት እይታን ወይም ደግሞ ናይት ቪዥንን ለማስተካከል ቫይታሚን ኤ የጎላ ሚና ይጫወታል። በተጨማሪም አይን ደረቅ እንዳይሆን ቫይታሚን ኤ ያግዛል። እንዲሁም ሬቲና የተባለው የአይን ክፍል እንዳይጎዳ ቫይታሚን ኤ ይከላከላል። ልጆች በቫይታሚን ኤ የሚጎዱ ከሆነ በጨለማ ያለማየት ችግርና አልፎ አልፎ ባስ ሲልም ፐርማነንት ወይም ደግሞ ዘላቂ የሆነ የእይታ ችግር እንዲያጋጥማቸው እንደ ምክንያት ሊሆን ይችላል። ሁለተኛው ቫይታሚን ኤ ለልጆች ከሚሰጣቸው ጥቅሞች አንዱ በሽታ የመከላከል አቅምን ለማሳደግ ወይም ደግሞ ለማሻሻል ቫይታሚን ኤ አይተኪ ሚና ይጫወታል። በቂ ቫይታሚን ኤ ያገኙ ልጆች የመያዝ ዕድላቸው እጅግ በጣም ዝቅተኛ ስለሚሆን ቶሎ በኢንፌክሽን አይያዙ። በአጋጣሚ በተለያዩ ኢንፌክሽኖች ቢያዙም እንኳ ከዚህ በሽታ ለማገገም ጊዜ አይወስድባቸውም። ለምሳሌ እንደ ኩፍኝ፣ ተቅማጥ፣ ሌሎች የመተንፈሻ አካል በሽቶች በሚያጋጥሙበት ጊዜ አንደኛ እንዳይዛቸው ያደርጋቸዋል። ሁለተኛ በአጋጣሚ በእነዚህ ችግሮች ቢያዙም እንኳ ቶሎ የማገገምና ከበሽታው ቶሎ የመዳን ዕድል ይኖራቸዋል። ሶስተኛው የቫይታሚን ኤ ለልጆች የሚሰጠው ጥቅም የልጆችን የአንጎል ጤንነትና አጠቃላይ እድገትን ለማቀላጠፍ ቫይታሚን ኤ አይተኪ ሚና ይጫወታል። በዚሁ መሰረት ቫይታሚን ኤ ሴሎች በትክክል እንዲያድጉ፣ የውስጠኛው የሰውነት ክፍሎች እንዲጠናከሩና እንዲዳብሩ እንዲሁም አንጎል በትክክል እንዲጎለብት ቫይታሚን ኤ ትልቁን ሚና ይጫወታል። በነገራችን ላይ ቫይታሚን ኤ ለህፃናትና ለታዳጊዎች እጅግ በጣም ወሳኝ የሆነ ቫይታሚን ነው። አራተኛው ቫይታሚን ኤ ለልጆች ከሚሰጣቸው ጥቅሞች አንዱ ለቆዳ ጤንነት። ምክንያቱም ቫይታሚን ኤ ቆዳ ደረቅ ሆኖ እንዳይቆይ ያደርጋል። አፍና ከንፈር አካባቢ ቁስለት እንዳይፈጠርና ድርቀት እንዳይፈጠር ቫይታሚን ኤ ከፍተኛውን ሚና ይጫወታል። እንዲሁም ከንፈር እንዳይሰነጠቅም ቫይታሚን ኤ የጎላ ሚና ይጫወታል። ቆዳ ጤነኛ ከሆነ ደግሞ በቀላሉ በተለያዩ ጀርሞች እንዳይጠቃ ያደርገዋል። አምስተኛው የቫይታሚን ኤ ለልጆች ከሚሰጡት ጥቅሞች አንዱን ስናይ የህፃናት ሞትን ይቀንሳል። በተለይ በኢኮኖሚ ባላደጉ ሀገሮች ላይ ቫይታሚን ኤ ሰፕሊመንትን በአግባቡ ልጆች የሚያገኙ ከሆነ የህፃናት ሞት ምጣኔን በእጅጉ ይቀንሰዋል። በኢንፌክሽንና በሌሎች ችግሮች ምክንያት የሚከሰተውን የልጆች ሞት ምጣኔን ለመቀነስ ቫይታሚን ኤ ከፍተኛውን ሚና ይጫወታል። በስድስተኛ ደረጃ ቫይታሚን ኤ ለልጆች የሚሰጠውን ጥቅም ስናይ ለአጥንትና ለጥርስ ጤንነት ቫይታሚን ኤ ያግዛል። ቫይታሚን ኤ ከካልሲየምና ቫይታሚን ዲ ጋር በጋራ በመስራት የአጥንትና የጥርስ ጤንነት የተስተካከለና ጤናማ ሆኖ እንዲቀጥል እድገቱም የተስተካከለ እንዲሆን
ሲሆን ቫይታሚን ኤ ከሁለቱ ንጥረ ነገሮች ጋር በመተባበር የተስተካከለ እድገት እንዲኖር ያግዛል። በሰባተኛ ደረጃ ቫይታሚን ኤ የሚሰጠውን ጥቅም ስናይ የደም ማነስን ለመከላከል ቫይታሚን ኤ ያግዛል። ምክንያቱም ቫይታሚን ኤ በበቂ ሁኔታ አይረን አብዞርብሽን ወይም ደግሞ ሰውነታችን አይረንን በበቂ ሁኔታ እንዲወስድ ስለሚያደርገው በዚህም የተነሳ የደም ማነስን ለመከላከል ቫይታሚን ኤ ያግዛል። ቫይታሚን ኤ የሚገኝባቸው ተፈጥሯዊ ግብአቶች። ቫይታሚን ኤ ከእንስሳት ተዋጽኦች በብዛት ይገኛል። ጉበት፣ የእንቁላል አስኳል፣ ወተት፣ ቅቤ እንዲሁም የአሳ ዘይት፣ እነዚህ ምግቦች በቫይታሚን ኤ የበለጸጉ ምግቦች ናቸው። ሁለተኛው ቫይታሚን ኤን ከአትክልትና ፍራፍሬዎችም ይገኛል። ካሮት፣ ስኳር ድንች፣ ቆስጣ፣ ማንጎ፣ ፓፓያና ዱባ በቫይታሚን ኤ የበለጸጉ የአትክልትና የፍራፍሬ ዘሮች ናቸው። ቫይታሚን ኤ ከቅባት ጋር ሲዋሃድ ስራው የተቀላጠፈ ይሆናል። ስለሆነም ቫይታሚን ኤ ሲሰጡ አነስ ካለ ቅባት ጋር ቢሆን እጅግ በጣም ይመከራል። ምክንያቱም ቫይታሚን ኤ ፋት ሶሉብል ቫይታሚን ስለሆነ። ለመሆኑ ለልጆች መሰጠት ያለበት ትክክለኛው የቫይታሚን ኤ መጠን ስንት ነው? ከ1 እስከ 3 ዓመት ለሆናቸው ህጻናት 300 ማይክሮግራም ወይም ደግሞ 1000 ኢንተርናሽናል ዩኒት ቫይታሚን ኤ መስጠት ይቻላል። ከ4 እስከ 8 ዓመት ለሆናቸው ህጻናት ደግሞ ወደ 400 ማይክሮግራም ቫይታሚን ኤ መስጠት ይቻላል። እንዲሁም ከ9 እስከ 13 ዓመት ላሉ ህጻናት 2000 ኢንተርናሽናል ዩኒት ቫይታሚን ወይም ደግሞ 600 ማይክሮግራም ቫይታሚን ኤን ለልጆች መስጠት ይቻላል። ነገር ግን አንዳንድ ጊዜ መጠናቸው ከፍ ያለ ቫይታሚን ለልጆች ሊታዘዝ ይችላል። ለምሳሌ ልጆች ጋር የቫይታሚን ኤ እጥረት ካጋጠመ፣ አጠቃላይ ለህብረተሰብ ጤና የሚወጡ ፕሮግራሞች ሲኖሩ፣ እንዲሁም በሐኪሞች ትዕዛዝ አልፎ አልፎ መጠኑ ከፍ ያለ ቫይታሚን ሊታዘዝ ይችላል። ወላጆች ቫይታሚን ኤን ለልጆች ሲሰጡ የሚሰሯቸው 4 ዋና ዋና ስህተቶች። ሰላም ውድ ወላጆች፣ ከዚህ ቀጥሎ ወላጆች ለልጆች ቫይታሚን ኤን ሲሰጡ የሚሰሯቸው 4ቱን ዋና ዋና ስህተቶች አንድ ባንድ የምናያቸው ይሆናል። ስህተት 1፣ ያለ ሐኪም ትዕዛዝ በየቀኑ ቫይታሚን ኤ እንክብሎችን ለህፃናት መስጠት። ምክንያቱም ከመጠን ያለፈ ቫይታሚን ኤ ለልጆች መርዛማ ስለሆነ፣ ስለዚህ በፍጹም ያለ ሐኪም ትዕዛዝ በየቀኑ ቫይታሚን ኤን ለልጆች አይስጡ። ስህተት 2፣ ለአዋቂ ወይም ደግሞ ለትልቅ ሰው የተዘጋጁ የቫይታሚን ኤ እንክብሎችን ለልጆች መስጠት። በዚህም የተነሳ ልጆች ለትልቅ ሰው የተዘጋጁ ቫይታሚኖችን በሚወስዱበት ወቅት ከፍተኛ ራስ ምታት፣ ማስመለስ፣ የጉበት ጉዳት እንዲሁም የአንጎል መወጠር እንዲያጋጥማቸው እንደ ምክንያት ሊሆን ይችላል። ስለዚህ ለትልቅ ሰው የተዘጋጁ የቫይታሚን ኤ እንክብሎችን በፍጹም ለህፃናቶች አትስጡ። ስህተት 3፣ ሶስተኛው ወላጆች የሚሰሩት ስህተት፣ እነዚህ ቫይታሚኖች በተለያየ መልኩ ሊዘጋጁ ይችላል። ለምሳሌ ከሌሎች መልቲ ቫይታሚን ወይም ደግሞ ከሌሎች ቫይታሚኖች ጋር ቫይታሚን ኤ ተቀላቅሎ ሊዘጋጅ ይችላል። ብቻውን ቫይታሚን ኤ ሊዘጋጅ ይችላል። ፎርቲፋይድ የሆኑ ወይም ደግሞ ከምግብ ጋር ተቀላቅሎ የተዘጋጁ ቫይታሚን ኤ ሊሆኑ ይችላሉ። እነኚህን ቀላቅሎ ለልጆች መስጠት። ስለዚህ በተመሳሳይ መልኩ ቀላቅለን ወይም ደግሞ ከአንድ በላይ ቫይታሚኖችን ወይም ደግሞ በተለያዩ አዘጋጆች የተዘጋጁ ቫይታሚኖችን ለልጆች በምንሰጥበት ወቅት ብዙ ቫይታሚን ወደ ሰውነታቸው ስለሚገባ ይህም ለጉበት ጉዳትና ሌሎች ጉዳቶች እንዲያጋጥማቸው እንደ ምክንያት ስለሚሆን ልጆች ጋር ከፍተኛ የሆነ ጉዳት ሊያጋጥም ይችላል። አራተኛው ስህተት፣ ወላጆች ብዙ ቫይታሚን ኤ ለልጆች መስጠት የተሻለ ጥቅም አለው ብሎ ማሰብ። ልጆች ብዙ ቫይታሚን ኤ በአንዴ የሚያገኙ ከሆነ ይህ ቫይታሚን ጉበት ውስጥ በመጠራቀም ቀስ በቀስ ጉበት ጉዳት እንዲደርስበት ሊያደርግ ይችላል። ልጆች ቫይታሚን ኤን ከአቅም በላይ ሲወስዱ ሊያሳዩቸው የሚችሉ ምልክቶች ምን ምን ናቸው? ማቅለሽለሽ፣ አንዳንድ ጊዜ የመስማት ችግር ማጋጠም ወይም ደግሞ አለመስማት፣ አጥንት አካባቢ የሚያጋጥም የህመም ስሜት፣ እንዲሁም ጨቅላ ህጻናት ላይ የሚወሰዱ ከሆነ ደግሞ ፎንታኔል ላይ ወይም ደግሞ እርግርግቢቱ መወጠር ወይም ደግሞ ማበጥ፣ አካላዊ ምርመራ በሚደረጉበት ወቅት የጉበት መጠን መጨመር። ስለዚህ እነዚህ ምልክቶች ልጆች ከመጠን በላይ ቫይታሚን ኤ ሲወስዱ የሚታዩ ምልክቶች ናቸው። ሲጠቃለል ቫይታሚን ኤ የልጆችን እይታ ያግዛል፣ በሽታ የመከላከል አቅማቸውንም ያሳድጋል፣ እድገታቸውንም በአግባቡና በፍጥነት ያቀላጥፋል። ነገር ግን ያላግባብና ከመጠን በላይ ከተወሰደ ጉበት በቀጥታ እንዲጎዳ ያደርጋል፣ እንዲሁም የአንጎል እድገትንም ይጎዳል። አልፎ አልፎም ከበድ ያለ አደጋ እንዲያጋጥም እንደ ምክንያት ሊሆን ይችላል። ስለዚህ ትክክለኛ መጠን ያለውን ቫይታሚን ኤ ለልጆች መስጠት ያስፈልጋል። በነገራችን ላይ ቫይታሚን ኤን ለማግኘት በመጀመሪያ ደረጃ ምግቦችን የመጀመሪያ ምርጫቸው አድርጉ። ይህም ማለት በቫይታሚን ኤ የበለጸጉ የእንስሳት ተዋጽኦችንና አትክልትና ፍራፍሬዎችን ለልጆች ዘወትር እንዲያገኙ አመቻችላቸው። ቫይታሚን ኤ ይዘው የተዘጋጁ ሰፕሊመንቶችን እንክብሎችን ሲያስፈልግ ብቻ ተጠቀሙ። የህክምና ምርመራዎችና ትዕዛዞችን በሚገባ ተግብሩ። ይህ ቪዲዮ ጠቃሚ ነው ካሰቡ ለብዙ ሰዎች ተደራሽ ሆኖ ብዙ ሰዎችም እንዲጠቀሙበት ቪዲዮውን ላይክ፣ ሼር እና አስተያየት በመስጠት ለብዙ ሰዎች ተደራሽ እንዲሆን አድርጉት። እንዲሁም ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በማብራትን ቤተሰብ ሁኑ። በዚህ ቪዲዮ ያልተመለሳችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።